በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ሚያዝያ 2 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየ ነኝ። ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የኦነግ ሸኔና ራሱን አባ ቶርቤ እያለ የሚጠራው የጥፋት ቡድን አመራርና አባላት በቁጥጥር ስር መዋላቸውን አሁን የደረሰን ሰበር መረጃ አመለከተ። በምዕራብ ቦረና ዞን ሞያሌና አካባቢው በተለያዩ የህብረተሰብ ክፍሎች ላይ ዘርፈ ብዙ በደል ሲፈጽሙ የነበሩት የኦነግ ሸኔና ራሱን አባ ቶርቤ እያለ የሚጠራው የጥፋት ቡድን አመራርና አባላት በቁጥጥር ስር መዋላቸውን የገለጹት የኮሩ ዋና አዛዥ ኮሎኔል ግርማ አየለ ናቸው። የቡድኖቹ አባላት ህብረተሰቡን የመንግስት የሥራ ኃላፊዎችንና ባለሀብቶችን በማገት በመግደልና አስፈራርተው በመዝረፍ የጥፋት ዓላማቸውን ለማሳካት ሲጥሩ እንደቆዩ በማስታወስ የኮሩ ሰራዊት በቀጣናው እያደረገ በሚገኘው ጠንካራ ስምሪት በርካታ ቁጥር ያላቸው አባ ቶርቤ የሚባሉ የኦነግ ሸኔ ጉዳይ አስፈጻሚ አባላትና አመራሮች በቁጥጥር ስር ውለዋል ብለዋል። ሰራዊቱ በቀጣናው የሰላም አማራጭን ባልተቀበሉ ቀሪ የጸረ ሰላም ኃይል አባላት ላይ የተቀናጀ እርምጃ እየወሰደ መሆኑን ያብራሩት ከፍተኛ መኮንኑ የአካባቢው ህብረተሰብ የጸረ ሰላም ኃይሎችን እኩይ ሴራ በማጋለጥና ለመከላከያ ሰራዊቱ አሳልፎ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል አሳስበዋል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ያስተላለፈውን ማሳሰቢያ ስናስከትል አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ዛሬ ሐሙስ ሚያዝያ 2 ቀን 2017 ከ8 እስከ 9 ሰዓት ለ1 ሰዓት የሚቆይ የድንገተኛ አደጋ ምላሽ አሰጣጥ የሙሉ አቅም ልምምድ በማከናወን ላይ ይገኛል ብለዋል። ልምምዱን አስመልክቶም ይህ ልምምድ የድንገተኛ አደጋ ምላሽ አሰጣጥና የእርዳታ መስጫ ቁሳቁሶች ብቁነትን፣ በአደጋ ጊዜ የሚኖር የመልእክት ልውውጥ ፍሰትን እንዲሁም በእርዳታ ሰጪዎች መካከል የሚኖረውን ቅንጅትና ጥምረት ለመፈተሽ ይረዳል። በተጨማሪም ልምምዱ ከአየር ማረፊያው ውጭ የሚገኙ እርዳታ ሰጪዎች ከአየር ማረፊያው አቀማመጥና በውስጡ ከሚገኙ የእርዳታ መስጫ ቁሳቁሶች ጋር እንዲተዋወቁ በማድረግ በእውነተኛ ድንገተኛ አደጋ ወቅት የእርዳታ አሰጣጥ ሂደቱ የተፋጠነ እንዲሆን በማስቻል ረገድ ከፍተኛ ሚና ይጫወታል ብለዋል። ይህንንም ለመፈተሽ ይላል የኢትዮጵያ አየር መንገድ በወቅቱ በከተማው ሆስፒታሎችና በአየር ማረፊያው መካከል የእርዳታ መስጫ ተሽከርካሪዎች እንቅስቃሴ የሚኖር መሆኑን እያሳወቅን ይህ እንቅስቃሴ የልምምዱ አካል መሆኑን የአዲስ አበባ ከተማ ነዋሪዎች እንዲረዱልን በታላቅ አክብሮት እንገልጻለን ብሏል። አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ መሰል ልምምዶችን በየ2 ዓመት አንዴ እንደሚያከናውንም ገልጿል። የኢትዮጵያ አየር መንገድ የስታር አሊያንስ አባል ከሀገራዊ የምክክር ኮሚሽኑ ያገኘነው ወሳኝ መረጃ ደግሞ በተለያዩ ምክንያቶች የታሰሩ ትጥቅ ይዘው ጫካ የገቡ እንዲሁም ከሀገር የተሰደዱ የአማራ ክልል ተወላጆች ስለ ክልሉ እንዲሁም ስለ ሀገራቸው ሀሳብ የሚሰጡበት ሁኔታ ለማመቻቸት እንደሚሰራ በዛሬው ዕለት ማስታወቁ ነው። በአማራ ክልል የባለድርሻ አካላት የምክክር መድረክ ላይ የመክፈቻ ንግግር ያደረጉት የኮሚሽኑ ኮሚሽነር መላኩ ወልደ ማርያም ኮሚሽኑ ይህን ለመተግበር ቁርጠኛ አቋም እንዳለው አረጋግጠዋል። ኮሚሽኑ በተለያዩ የሀገራችን አካባቢዎች ሰፋፊ በሆኑ ህዝባዊ ምክክሮች አሳታፊና አካታች በሆነ መልኩ አጀንዳዎችን ሲያሰባስብ መቆየቱንም ኮሚሽነሩ አስታውቀዋል። በአማራ ክልልም ከመጋቢት 27 ቀን 2017 ጀምሮ የአጀንዳ ማሰባሰብና በሀገራዊ የምክክር ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራ
እየተከናወነ መሆኑንም አስረድተዋል። ኮሚሽኑ በሀገር ውስጥም በውጭም ያሉ ኢትዮጵያውያንን ሁሉ የዚህ ታሪካዊ ሂደት አካል አድርጎ ተግባሩን ማከናወን ይቀጥላል ሲሉም ገልጸዋል። አማራ ክልልን ጨምሮ እንደ ሀገር በትጥቅ ትግል በእስር ሂደትና በሌሎችም የሚገኙ ዜጎች ብቸኛና በጣም አዋጭ በሆነው የምክክር ሂደት እንዲሳተፉ ምቹ ሁኔታዎችን ለመፍጠር የሀገራዊ ምክክር ኮሚሽኑ ጥረቱን አጠናክሮ ይቀጥላልን ብለዋል። ኮሚሽነር ዮናስ አዳይ ዶክተር ማለት ነው በበኩላቸው ምክክር እውነትን የማፈላለግ ሂደት ነው ሲሉ ገልጸውታል። እውነት በጠብ በግጭት በጠመንጃ ተፈልጋ አትገኝም ያሉት ዶክተር ዮናስ አዳይ እውነት በምክክር ብቻ ነው የምትገኘው ሲሉ በአጽንኦት ተናግረዋል። ሰላምን በሰላማዊ መንገድ ብቻ ለማረጋገጥ ሕግና ስርዓት የበለጠ እንዲጎለብት እንዲሁም ሁሉም አሸናፊ የሚሆንበትን አዲስ የፖለቲካ ስርዓት ለመገንባት ምክክር የማዕዘን ድንጋይ ነው ሲሉም አክለዋል። በመሆኑም በአማራ ክልል ምክክር ላይ የተገኙ ባለድርሻ አካላት ለአማራ ሕዝብና በአጠቃላይ ለኢትዮጵያ ሰላም ይበጃል ያሉትን ሀሳብ በማፍለቅ ታሪካዊ ኃላፊነታቸውን እንዲወጡ ኮሚሽነሩ አሳስበዋል። መረጃዎቻችን ቀጥለዋል። የኢትዮጵያ ፌዴራል ፖሊስ፣ ብሔራዊ ኢንተርፖል፣ የኢትዮጵያ ምግብና መድኃኒት ባለስልጣን እንዲሁም የኢትዮጵያ ጉምሩክ ኮሚሽን በዛሬው ዕለት በጋራ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ከ338 ሚሊዮን ብር በላይ የዋጋ ግምት ያላቸው ህገወጥ መድኃኒቶችን መያዛቸውን አስታውቀዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ምክትል ዋና ዳይሬክተር የሆኑት አቶ ስዩም ወልዴ በህገወጥ የመድኃኒት ዝውውር ላይ ሰማርተው ህብረተሰቡን ለከፋ የጤና ችግር እየዳረጉ ያሉ አካላትን በጋራ መከላከል እንደሚገባ ተናግረዋል። በቁጥጥር ስር የዋሉት መድኃኒቶች የወባ፣ የካንሰር፣ ከመንግስት ተቋማት ተሰርቀው የወጡ የፕሮግራም መድኃኒቶችና ጥቅም ላይ የማይውሉ የህክምና መሳሪያዎች ጭምር እንደሚገኙበት ምክትል ዋና ዳይሬክተሩ በመግለጫቸው ጠቅሰዋል። የጉምሩክ ኮሚሽን ምክትል ኮሚሽነር እዘዘው ጫኔ በበኩላቸው የጤና አገልግሎትን በጥራትና በፍትሐዊነት ተደራሽ ለማድረግና ዘላቂነቱን ለማረጋገጥ ሰሞኑን በአዲስ አበባና በአዳማ ከተማ ህገወጥ የኮንትሮባንድ እንቅስቃሴን ለመግታት ከባለድርሻ አካላት ጋር ኦፕሬሽን መደረጉን ጠቅሰው በቀጣይም ተጠናክሮ እንደሚቀጥል ተናግረዋል። በኢትዮጵያ ፌዴራል ፖሊስ የብሔራዊ ኢንተርፖል ድንበር ተሻጋሪ ወንጀሎችና ኦፕሬሽን ዋና ክፍል ኃላፊ ዋና ኢንስፔክተር ጥሩ ወርቅ መንግስቴ በበኩላቸው ሐሰተኛ ህገወጥ መድኃኒቶችና የህክምና መሳሪያዎችን ለመቆጣጠር ፖንጂያ የተሰኘው ዓመታዊ የኢንተርፖል ኦፕሬሽን መካሄዱን ጠቁመዋል። በዚህም በአዲስ አበባና በአዳማ ከተማ በተመረጡ 23 የተለያዩ ቦታዎች የተለያዩ መድኃኒቶችን በመኖሪያ ቤት በመጋዘንና በኮንቴነር አከማችተው የተገኙ 19 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኝ ተናግረዋል። ህብረተሰቡ አጠራጣሪ የመድኃኒት ክምችትና የአገልግሎት ጊዜ ያለፈባቸው መድኃኒቶችን ሲመለከት በአቅራቢያው ለሚገኝ የጸጥታ አካል ማሳወቅ እንደሚገባው ዋና ኢንስፔክተር ጥሩ ወርቅ መንግስቴ ማሳሰባቸውን የፌዴራል ፖሊስ መረጃ ያመለክታል። ወደ ዛሬው የዕለቱ አበይት መረጃችን ስንሸጋገር የኢትዮጵያ የባህር በር የማግኘት ጉዳይ የኢትዮጵያ የህልውና ጉዳይ ብቻ ሳይሆን በአጠቃላይ የቀጠናውን የሰላምና መረጋጋት ሁነት የሚወስን ጉዳይ መሆኑን ከተለያዩ አካላት ገፍተው እየወጡ ያሉ መረጃዎች አመለከቱ። በትላንትናው ዕለት የብሔራዊ ደህንነት ምክር ቤቱ በወሳኝ አጀንዳነት አንስቶ አቅጣጫ ያስቀመጠበት ይህ ጉዳይ በሀገር ውስጥና በውጭ ምሁራን ከፍተኛ ድጋፍ እያገኘ ቀጥለዋል። ኬንያዊው የዓለም አቀፍ ግንኙነትና የደህንነት ጉዳዮች ተመራማሪ የሆኑት ዶክተር ኤድጋር ጌቱዋ በዛሬው ዕለት ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ኢትዮጵያ የባህር በር ለማግኘት የጀመረችውን እንቅስቃሴ የጎረቤት ሀገራት በቀጠናዊ ትብብር መንፈስ ሊሰጡ እንደሚገባና ይህ ካልሆነ ግን ጉዳዩ አሳሳቢ አቅጣጫ ሊይዝ እንደሚችል አሳስበዋል። በኬንያ ናይሮቢ በሚገኘው ስትራትሞር ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ኤድጋር ጌቱዋ በአፍሪካ ቀንድ እየተበራከቱ የመጡ የሀያላን ሀገራት የጦር ሰፈሮችና የባህር ወደቦች ጥቅምና ጉዳት እንዲሁም የባህር በርን በማስመልከት ማብራሪያ ሰጥተዋል። በማብራሪያቸውም የዓለም ሀያላን ሀገራትን ጨምሮ በአፍሪካ ቀንድ ቀጠና ከ12 በላይ የጦር ሰፈሮች መኖራቸውን ጠቁመው በዚህም ቀጠናው በዓለም ከፍተኛ ወታደራዊ ኃይል ያለበት ቀጠና
መሆኑን በዚህም ቀጠናው በዓለም ከፍተኛ ወታደራዊ ኃይል ያለበት ቀጠና ሆኗል ብለዋል። እነዚህ የውጭ ኃይሎች በቀጠናው የራሳቸውን ኢኮኖሚያዊ፣ ጂኦፖለቲካልና የደህንነት ፍላጎት እንዳላቸውም ጠቁመዋል። በቀጠናው የውጭ ኃይሎች ወታደራዊ ሰፈሮችን ማስፋፋታቸው በሁለት በኩል የተሳለ ቢላ ነው ያሉት ዶክተር ኤድጋር ይህም አዎንታዊና አሉታዊ ተጽዕኖ ይኖረዋል ብለዋል። በአንድ በኩል ሽብርተኝነትን ጨምሮ በባህር ላይ የተደራጁ ወንበዴዎችን ለመከላከል ትልቅ እገዛ በማድረግ አዎንታዊ ሚና ያለውን ያህል በአሉታዊ ጎኑ ለቀጣናው ሀገራት የደህንነት ስጋት እንደሚፈጥር አንስተዋል። የውጭ ሀያላን ሀገራት በቀጣናው ያላቸውን ፍላጎት በኃይል ለማሳካት የጦር ሰፈሮችን ጫና መፍጠሪያና ግጭት መቀስቀሻ አድርገው ሊጠቀሙባቸው እንደሚችሉም ጠቁመዋል። ዶክተር ኤድጋር ጊትዋ በቀጣናው እየተስፋፉ ያሉ የባህር ወደቦችን ጉዳይ ተስፋና ስጋት አላቸው በሚል በሁለት አውድ ነው የተመለከቷቸው። በየጊዜው የባህር ወደቦች መጨመር ለአፍሪካውያን ሀገራት አዳዲስ የንግድ መስመሮችን በመክፈትና ወደ አውሮፓና ኤዥያ ገበያ የሚልኳቸው ምርቶች በመጨመር ተጠቃሚ እንዲሆኑ እድል የሚፈጥር መሆኑን ገልጸዋል። ሆኖም የውጭ ኃይሎች በቀጣናው መኖራቸው ትልቅ ስጋት መደቀኑን ጠቅሰው እነዚህ ሀያላን ወደቦችን ሙሉ ለሙሉ የሚቆጣጠሩ ከሆነ የአፍሪካ ሀገራት ሉዓላዊነትና የኢኮኖሚ ሁኔታ አደጋ ላይ ይወድቃል ሲሉ አስጠንቅቀዋል። ኢትዮጵያ በአፍሪካ ቀንድ ለባህር በር በቅርበት ርቀት ላይ የምትገኝና በዓለም ትልቋ የባህር በር የሌላት ሀገር ናት ብለዋል። ከፍተኛ የሕዝብ ቁጥር እያላት ማለት ነው። በአንጻሩ በብዙ ሺህ ማይል ርቀት የሚገኙ የውጭ ኃይሎች በአፍሪካ ቀንድ አካባቢ የንግድና ወታደራዊ ወደብ ባለቤት መሆናቸውንም በቁጭት አንስተዋል። በመሆኑም በአፍሪካ ቀንድ የሚገኙ ጎረቤት ሀገራት በፓን አፍሪካኒዝም መንፈስና በቀጠናዊ የትብብር መርህ ለኢትዮጵያ የባህር በር ሊሰጡ እንደሚገባ አበክረው አሳስበዋል። ክቡራትና ክቡራን ከዚሁ የኢትዮጵያ የባህር በር የማግኘት ጉዳይ ጋር በተያያዘ ከአዲስ ምንጭ ጋር ቆይታ ያደረጉት ኢትዮጵያዊ ምሁርና በብሔራዊ ጥቅሞችና የፖለቲካ ትስስሮች ዙሪያ የምሁራን ተሳትፎ እውነተኛው የኢትዮጵያ ታሪክና ተያያዥ ጉዳዮች ላይ ጥናታዊ መድብሎችን ለንባብ ያበቁት ዶክተር አለማየሁ አረዳ ቀጣዩን ወሳኝ ምልከታ አጋርተውናል። አብረን እንከታተል። የኢትዮጵያን ታሪክ በአራት የታሪክ ካስማዎች ከፍዬ ነው ዲስከስ ያደረኩት። አክሱማይዜሽን፣ ክርስቲያናይዜሽን፣ እስላማይዜሽን፣ ኦሮማይዜሽን እና ሞደርናይዜሽን በሚል አክሱማይዜሽን አክሱም የስልጣኔ ጣራ ላይ የደረሰችው ትልቁ ዝነብንም ዲስከስ ሆኗል። አዱሊስ የራሷ ፖርት ስለነበረና ቀይ ባህርን ከላይ እስከታች ድረስ ትቆጣጠር ስለነበረ በርካታ ምርቶች ለሜዲትራኒያን ሀገሮችና ለህንድ ጭምር ትልቅ ስለነበረ በዛ መልክ የገነነች ንግስተ ግዛት እንደነበረች ከዛ በኋላ የኦቶማን ኢምፓየር በነበራቸው ግንኙነት አካባቢውን እየተቆጣጠሩ ሲመጡ የአክሱም እየደከመ መጥቷል። ከሰባተኛው ክፍለ ዘመን ጀምሮ ደግሞ የእስላሚክ እንቅስቃሴ አክሱምን የበለጠ እየገፋ ከሰሜን ወደ ደቡብ ክርስቲያናይዜሽን ክርስትናን ማስፋፋት እንደሄደና ኢትዮጵያን ከባህር እየተገፋች እንደሄደች ያሳየው። ጠቅላይ ሚኒስትሩ እንደገለጹት በታሪክም ቀይ ባህርና ኢትዮጵያ የማይነጋገሩ ናቸው። የእንትን የጂኦፖለቲክስና ጂኦግራፊን እንድትመለከት ኢትዮጵያ እጅግ በጣም ከፍተኛ የሚባል የውሃ ማማ መሆኗ ብቻ አይደለም፣ በምንም ያልተነካ ሀብት ኮሎኒያሊስቶች ገብተው ያወጡት ወርቅ አይደለም፣ ያልወጣ ወርቅ ነው። ጽንሰ ወርቅ ነው ያለው። ባለፈው አንድ ፕሮግራም ስሰማ ኢቢሲ ላይ አንድ ዞን እንዳለ ብረት ነው ማለት በቃ ብረት ነው ማለት አጥንተውት ማለት ነው። እኛ ብረት እንኳን አቅልጠን አልሞከርንም ገና። ስለዚህ ሀብቱ አለ። ይህ ሀብት ያለው ህዝብ እየበለጸገ ሲሄድ ምንድን ነው የሚሆነው? ልክ የሆነ ባሉን ፊኛ ንፋስ ስትሰጠው ምንድን ነው የሚሆነው? እየተነፋ ነው የሚሄደው። ባሉኑ ለራሱ ሲል ነው ስፔስ እየሰጠ የሚሄደው። ስፔስ የማይሰጥበት ቦታ ከደረሰስ ይፈነዳል። የኢትዮጵያ ሁኔታ እንዲህ ነው። አብዛኛዎቹ በጠረፍ ዙሪያውን ኢትዮጵያን ከበው ያሉ ሀገሮች ሪሶርስፉል አይደሉም። በብዛትም ከእንግዲህ ወዲህ በፊትም ሆነ ከእንግዲህ በኢትዮጵያ ሀብት ላይ ከፍተኛ መተማመን ይዘው ነው የሚቀመጡት። ጅቡቲን ብትል፣ ሶማሊያን ብትል፣ ኤርትራን ብትል
ከፍተኛ ሀብት ያለበት በተለይ አግሪካልቸራል ፕሮዳክት ለእነሱ አይደለም ለመካከለኛው ምስራቅ ለሌላው የሚተርፍ ምርት የምታመርት ሀገር ናት። እንደዚህ የሆነች ስትሄድ ያለ ባህር በር ለወደብ ኪራይ እየከፈለች የምትኖር ሀገር ብትሆን ጅቡቲ ምንድን ነው ኢትዮጵያ የዛሬ እስኪ 30-40 ዓመት አስበው ውሸት ምንድን ነው የሚሆነው? ስለዚህ ዛሬው ነው ይህን ነገር እንደውም ጥያቄው ቀድሞ ነበር መነሳት የነበረበት ዘግይቷል። ዛሬው ነው ይህ ነገር መፈታት አለበት። በነገራችን ላይ ትልቁ ቀልድ እኮ ቅድም እንዳልኩ ነው የሬድሲ ፎረም ብለው ኢትዮጵያን አስወጥተው ዙሪያውን ያሉት ልክ ገበታ ሬድሲን እንደ ገበታ ወሰደውና በዙሪያ በገበታ ተቀምጠው ስለ ሬድሲ ያወራሉ። ኢትዮጵያ ምንድነች? ቅጥቅጥ ችቦ ይዛ መብራት አብርታላቸዋለች። እነሱ ገበታ እራት እያበላ ናቸው። ሲስ ካንት ጎ ኦን ይገባል። እስከ ዛሬ ድረስ እኮ ብዙዎቹ ከኢትዮጵያ በሚሄድ ኮንትሮባንድ ነው ህይወታቸው ያለው። ይህ ኮንትሮባንድ አይቀጥልም። ነገር እነሱ ራሳቸው ውስጥ ነው። የጅቡቲ ነፃነት እኮ የኢትዮጵያ በጎ ፈቃድ ያለበት ነፃነት ነው። ይህን መርሳት የለባቸው። ስለዚህ እኔ በሰላማዊ መንገድ ዛሬ ስለ ሰላም ነው የምናወራው። ከዛሬ 30-40 ዓመት በኋላ የሚመጣው ትውልድ ግን ኦል ኦፕሽንስ አር ኦን ቴብል ነው የሚለው። ሁሉም አማራጮች እስከ 30 ዓመት እኔም ለመናገር የማስበው ሰላማዊ መንገዶች ህግ ስለ ህግ እኮ መነጋገር ይቻላል። ለምሳሌ ጎረቤት ሀገር ወንድሞቻችን እህቶቻችን ከኤርትራ ጋር ከ85 ላይ ነገር በሚከሰትበት ጊዜ ጠረጴዛ ላይ ቀርበዋል። ሁሉ ነገር አንድ ሀገር የባህር በሯን መለያ ሲሆን እንግዲህ በጋብቻ መካከል እንኳን ሁለት የትዳር አጋሮች ይካፈላሉ፣ ንብረት ይካፈላሉ። አንደኛው ልጃን ታሳድግ፣ አንደኛው ልጃን ታሳድግ ይላል። እያንዳንዱ ነገር አይደለም ያፈራችሁት ንብረት ምንድን ነው? ኢትዮጵያ በጋራ ስንኖር የተሰሩ መሰረተ ልማቶች አሉ። እሱ እንደዚህ ነገር ነገር ተደርጓል። ከሀሳብ ጋር ተያዘ የሚነሱ ነገሮች ምን ማለት ይቻላል? ይሄ አሁን ቲፒኤልኤፍ ቅድም እናነሳነው ለምሳሌ ሄርማን ኮሄን የሚባለው ነው እንግዲህ ኮንክሪት በሆነ ነገር አላገኘ ሄርማን ኮሄን ኢትዮጵያ ከባህር በር ርቃ እንድትኖር አልፈለገም። ስለዚህ የሆነ አሰብ ላይ ድርድር እንዲደረግ ሀሳብ እንደነበረው ሰምቷል። ይህ ነገር እንዳነሳነ በኋላ እንዳይመጣ እኔ ቲፒኤልኤፍ ተጠያቂ ነው በዚህ ጉዳይ ነው። በጣም እንትናሉ ነው የሚባል ያሉት ስለዚህ እኛ ለምሳሌ እነዛ የሚያስወሩት ወሬ አለ። ተሸንፈው ነው ወይ? እርግጥ ቲፒኤልኤፍ ኢትዮጵያን ሲይዝ በጣም የሚገርመው ነገር ለምንድን ነው እነሱ የኤርትራ ጉዳይ ደንታ የሌላቸው ብዬ ሳስብ ዛሬ አንድ የሆነ የኢትዮጵያ የቢሊዮነሮች ሊስት 10 ሰዎች ከ10ሩ 7ቱ የቲፒኤልኤፍ ከፍተኛ አመራሮች ናቸው። አንደኛው አላሙዲን ነው፣ ሁለተኛው አዜብ ናት፣ ሶስተኛው የስብሐት ነጋ ቤተሰብ፣ የስዩም መስፍን፣ የመለስ ዜናዊ እነሱ እራሳቸውን ቢሊዮነር ማለት መርከብን የሚያክል ነገር ባህር ላይ የሚሸጡ ይገባል። እኔ ቁጭ ብለን ምን ማለት ነው ኢትዮጵያዊነት የሚለውን መነጋገር ያለብን ይመስለኛል። እኛ እኮ ብዙ ያልተናገርነው ብዙ እኮ የማናነሳው ነገር አለ። ምን ማለት ነው ኢትዮጵያዊነት? ምን ማለት ነው? ኢትዮጵያን እስር ቤት ማድረግ ነው? የብሔረሰቦች እስር ቤት ነችና ብሔረሰቦች ነፃ ይውጡ የሚል ድርጅት ኢትዮጵያን ማሰሩ አይታየንም? እኔ እንዴት አናነሳም እንኳን አናነሳም። ስቲል በጣም የሚገርም ነገር ኢትዮጵያን ከጀርባ አይደለም ፊት ለፊት የህወሓት ኃይሎች በድፍረት እኮ በሙሉ ልብ ስለሰሩት ስራ ጥሩ ስራ እንደሰሩ ሲናገሩ፣ እኛ ግን አንገታችን አቀርቅረን እንኖራለን። በቃ የሚሉትን ሰምተን እንኖራለን። ስለዚህ they have to explain this why ለምንድን ነው ኢትዮጵያን ከባህር በር እንድትርቅ ያደረጓት? ለምን እንደዛ ነው። እና ይሄ ዛሬ አሁን ለምሳሌ አንድ ይሆናል አይደለም
በቃ በስራ አንድ የተባለ በውይይቱ እንኳ አልተነሳም። አንፍራ ውይይቱን እናንሳውና እንወያይ ነው ገና የተባለው። ገና ሳንወያይ ግን ቁጭ ብለን እኛ በጦርነት አይደለም ይመጣል እኛ በጣም እነሱ ራሳቸው ምን ይመስላል ሰውየው ማውረድ አልመጣም ሲለው ምንድን ነው ያለው? አልመጣም ምን አመጣው አላለም? ጦርነትን ምን አመጣው አሁን እዚህ ውስጥ? በቃ ዝርዝር ውስጥ ተገብቶ ለምን በቃ ይገባናል፣ ቁጭ በሉ እንነጋገር ነው ማለት ያለብሽ። የተለይ 5-6 ኦፕሽኖች ሊኖሩ ይችላሉ። ቦታ መለወጥ ሊሆን ይችላል። በጋራ ወደቡን ማስተዳደር ይችላል። ይዞ የሆነ ነገር ማድረግ ይችላል። መግዛት ሊሆን ይችላል። እንደው መሰነባበቻ ጥያቄ የማደርገው ሌላ ጊዜ እንገናኛለን ብዬ ተስፋ የማደርገው ጥያቄ ነው። ቤና ጤና ይስጥ ይህን የዚህ ባህር በር ያስፈልገናል የሚለው በጣም ወሳኝ ነው። ብሔራዊ አጀንዳ በሚነሳበት ችግሮች እያሉ እዚህ ውስጥ ያንዳንድ ነገሮች እያሉ እንዴት ይነሳልኝ ያቀንና በዚህ ላይ እንዳያሉት እንደው ምንድነው መሰለህ ሁሉ ጊዜ አሁን እንትን እኛ እዚህ ዳቦ ሳናገኝ ስንዴ ለምን ኤክስፖርት ይደረጋል የሚባል ዝም ብለህ ፍሮም በጣም በጣም ጥብብ ካለ ሀገርን በሙሉ አውርደህ የዳቦ ሳይዝ ስትሰጣት የሚመጣ አስተሳሰብ ነው እሱ። እኔ ዳቦ ልብላ ማለት ይሄኛው አይሰራ የሚለውን ብዙ ምንት ማለት የለበትም። ዳቦ ይገባኛል በላንተም ይገባል ኦኬ እንጂ ዳቦን ሳላገኝ ምንም ኤክስፖርት አታድርጉ ሌላ ነገር ነው። ምክንያቱም ኤክስፖርት ተደርጎ ነው ዶላር የሚመጣው። ዶላር መጥቶ ነው መድኃኒት የሚገዛው። ዶላር መጥቶ ነው ማዳበሪያ የሚገዛው የሚመረተው። ብዙ ነገራችን ደግሞ በኢምፖርት ላይ እና ከሰፊው ህዝብ ይህንን ትንታኔ አንጠብቅም። ግን እኛስ ሰምተን ዝም ምናምን ነው። ሚዲያው ለምሳሌ በነገራችን ላይ ምሁር ማለት ሀሳቡን የሚያመነጭ የመነጨውንም ሀሳብ የሚያሰራጭ ባህል ውብሸትም ምሁር ማለት ነው። እና ሚዲያው ኢንተርቪው ሲያደርግ ይሰማና እንዴ ምንም እንትን ሪአክሽን ሳይገባ ወይም ኢንጌጅ ያደረገው ሰውየው ያቀረበውን ሀሳብ ማለት ነው። ልክ አሁን በዛሬ ባለንበት ሁኔታ የባህር በርን ጉዳይ ካላነሳን እንትኑ ምርቱ ተትረፍርፎ መውጫ ስናጣ መተንፈሻ ስናጣ ነው የምናነሳ። ስትራቴጂክ ዝግጅት አያስፈልግም። እንደውም አሁን የተባለው እኮ እንወያይ ነው። ገና እንወያይ ነው እንጂ የተባለው እኮ ገና ምናልባት መንግስት በራሱ መንገድ የሚያደርገው ውይይት ሊኖር ይችላል። በነገራችን ላይ ስለ እውነት ነው እኔ አንዳንድ ጊዜ ብዙም ስጋት የለኝም። ለምን መሰለህ? የጅቡቲ ትልቅ ኢንትረስት እንደሆነ ታውቃለህ። ኢትዮጵያን ኤርትራ እንዳትወስዳት ነው። ሀርጌሳ ራሱ አሁን ሀርጌሳ ከዛኛው ሶማሌ ጋር ያለው ትስስር ስላልተፈታ ነው እንጂ ጅቡቲም ኤርትራም እንዲወስዷት አትፈልግም። ኢትዮጵያ ዘንድ ገባ ያንን ፖርት ሰዎች እያወራሉ። ትልቅ ነች ጅቡቲ። ከብት ናት እንዴ? ህዝብ ኖሯት ምንም ላለው ጅቡቲያን ስኮ ያውቃሉ። ምን ጥቅም ኢትዮጵያ ምን እንደምጠቅማቸው ያውቃሉ። ኢሳና አፋር እኮ ነው እዛ ያለው። ኢሳና አፋር እዚህ ነው እኮ ያለው። ስለዚህ ያውቃሉ፣ ግንኙነታችን ይገባቸዋል። እነዚህ ሀርጌሳ ያሉት ሶማሌላንድ ያሉት ይገባቸዋል። ዛሬ ያችኛዋ ሶማሌ ትንሽ ወታደር ስላሰለጠነችላት ላይ ወጣ የኤርፖርት ጉዳይ ምናምን እኔ ስለሆነት ነው ምናልባት ይሹ ኤርትራን ግን ለማለት ላይ ያስፈልገን ይችል ይሆናል ብዬ ነው አስበው። ግን እንነጋገርበት አስፈላጊ ነው። ዛሬ በዚህ በ21ኛው ክፍለ ዘመን ብዙ አማራጮች እያሉ ወርስት አማራጭ መርጠን አንሄድም ለምንም አይነት። ግን ይህም ደግሞ ትውልድ ይመጣል በኋላ ልክ የቅድም የነገርኩ የፊኛው ነገር ፊኛው ለአየሩ ቦታ እስካለው ድረስ ብቻ ነው የሚተውለት። ሲያልቅስ በፈንዳታ አይቀርም። ስለዚህ የወደፊቱ ትውልድ የሚወስነው የወደፊቱ ትውልድ ይወስነው። እኛ ግን ዛሬ ወስነን ዛሬ